ሶስት ፈቅድላችኋለሁ፣ ብቻዬን እገባለሁ። ሶስት አስከትሎ ይምጣ። ሶስቱ ጥሪ ያደረኩላቸው እፎያችን እንግዲህ እንደዚህ ብለህ ፉክርህ ገጥመህ ከማችለው ጋር 500 ሺህ ኮይን ሰብስበህ በነፃ ስትወጣ ወንድማችን ሁሱ ደግሞ ከ21 በላይ ኦርቶዶክሳውያን እስልምና እንዲቀበሉ ሰበብ ሆኗል። እስኪ አንዴ ለሁሱ አጨብጭብለት። ሞጣችን እንግዲህ በእፎይ ምክንያት 21 በላይ የሚሆኑ ኦርቶዶክሳውያን ወደ እስልምና ገብተዋል። እፎይን በአካል ብታገኘው ምን ታደርገዋለህ? ፊት ለፊት ባገኘው አውጥቼ በአምስት ጥይት ነው የምገለው። ሞቷል እኮ በሆስፒታል ተመቷል። ምን ትገለዋለህ? የሙስሊምና የክርስቲያኖች ክርክር ተብሎ አላህ እጅ አለው በሚለው ጉዳይ ቀኝና ግራ ብሎ ሲጠይቀው አዎ ቀኝና ግራ ብሎ መለሰለት። ሌላ ኡስታዝ ስሰማ ደግሞ ሁለቱም እጆቹ ቀኝ ናቸው የሚል ስሰማ ገረመኝ። አህባሾችንም ስሰማቸው ወሃብዮች አንዱ ቀኝና ግራ ይላል፣ ሌላው ደግሞ ሁለቱም ቀኝ ነው የጌታችን እጅ ይላል። ትምህርታቸው መዘላበድ እንጂ ወጥ አይደለም ይላሉ። ጥያቄ ትክክለኛው ቀኝና ግራ የሚለው ነው ወይስ ሁለቱም ቀኝ የሚለው ብታብራራልኝ። ጀዛከላህ ኸይር ኢንሻአላህ። ይሄ ጥያቄ ምናልባትም ከነገ ከሰኞ ጀምሮ የተወሰነ 4 ቀንም ይሁን 5 ቀን በተከታታይ የተነሳውን እንደዚህ አይነት ከሰሞነኛ ውዝግብ ጋር በተያያዘው ነገር ለአላህ እጅ ያለው አላህ ሱብሓነሁ ወተዓላ የንዚሉ ለሰማኢ ዱንያ ይወርዳል። ወከዛሊከ ለአላህ ፊት አለው። ለአላህ ሱብሓነሁ ወተዓላ እግር የሚል አጽድቋል። ቀደም የሚል ጸድቋል። ይህ ባት የሚል ጸድቋል። የመሰሉት እነዚህ ዋና ዋና የምንላቸውን ነጥቦች በቀጣይ እናያቸዋለን። ችግር የለም አለ። ቁርአን ምን አለ? ሐዲስ ምን አለ? ቀደምቶች ምን አሉ? ይሄ ወሃብያ የሚባል ያመጣው ነው ወይስ ቀደምቶች በዚህ ላይ ነው የሄዱበት? እንዴት ነው ይሄ ነገር ይጸድቃል ወይንስ ተጠምዞ ነው የሚተረጎመው? እጅ የሚለው አይ እጅ የተፈለገው ውለታ ነው ወይስ ጉልበት ነው ወይስ እውነት እጅ ነው ወይስ እንዴት ነው የሚለውን እንመለከታለን። እመጣበታለሁ ኢንሻአላህ ኢንሻአላህ ኢንሻአላህ። ይሄንን በዚህ ትይዙልኛላችሁ። ከተጠየቅኩት ጥያቄ አንፃር ብቻ መልሳለሁ። የተጠየቅኩት ልጁ ሲጠይቀው ቀኝና ግራ ነው ያለው፣ የጌታ እጅ ቀኝ ነው ግራ ነው ያለው፣ ቀኝም ግራም ብሎ መልሷል። ሌላ ኡስታዝ ስሰማ ደግሞ ሁለቱም እጆቹ ቀኞች ናቸው የሚል ሰማው። ይህንን አህባሾች የዋሃብዮች ትምህርት የተወዛገበ ነው። አንዱ ቀኝና ግራ ነው ያለው ይላል፣ አንዱ ደግሞ ሁለቱም ቀኝ ናቸው ይላል። ይህንን ምን ትላለህ ነው? ቀኝና ግራ የሚለው በነገራችን ላይ አላህ ሱብሓነሁ ወተዓላ እጅ እንዳለው አጽድቀን ነው ቀኝና ግራ የሚለው የሚከተለው የሚመጣው። ባረከላሁ ፊኩም። ቀኝና ግራ የሚለው ራሱ በሐዲስ መጠቀሱ ለአላህ እጅ እንዳለው ጠቋሚ ነው። ይህንን ቀኝና ግራ የሚባልና እጅ የሚባል ሲነሳ አንቀጥቅጥህ አያንዘርዝርህ፣ ቁጭ ብድግ አትበል፣ እባብ እንደረገጠ አትዋ ግልጽ ነው። መስጠት ማለት ነው። ብዙውን ጊዜ እነሱ ቅርጻ ቅርጽ ስዕል ጋር ይገናኛሉ። በቃ ሁሉ ነገራቸው ወደ ስዕል ነው። ሩጠው ወደ ስዕል ነው። የገብርኤል ስዕል አለ። ማን አይቶት ነው? ከነክንፉ ጦር ይዞ የሆነ ሰይጣንን ረግጦ ሊመታ ሲል ይሄ እኮ ገብርኤል ነው ይሉና እዚህ ለጥፈው ነው የሚያመልኩት። ተመልከቱ። መርየምን ልጅ አስታቅፈው ማን አያት? እንዴት ተነሳ? ማን ሳለው? ሩጠው ወደ ስዕል ነው። የሚገርመው ወልድ ተገለጸ አሉ በስጋ፣ አብ ግን መንፈስ ነው ብለው ነው የሚነግሩ ሲናገሩ ሲያወዛግቡ። የሚገርመው አብ ወልድ መንፈስ ቅዱስ ሶስቱ ስላሴ ስዕል አላቸው። ሁሉ ነገራቸው ከስዕል ጋር የተያያዘ ነው።
የኛንም አሁን ምንድነው የሚያመጡት? እጅ አለው ስትል እጅ ካለው መዳፍ አለው። መዳፍ ጣት አለው? አዎ። ጣት ካለው መዳፍ አለው? አዎ። መዳፍ ካለው ክንድ አለው። ክንድ ካለው ጡንቻ አለው። ጡንቻ ካለው ትከሻ አለው። ትከሻ ካለው ወገብ ነው። ሙሉውን እሱ ጋር ነው የሚያገናኘው። በቃ እሱ ራሱ ጋር የመቅረጽ ባህሪ ያለባቸው ስዕል ነው። ሁልጊዜ የሚያመልኩት ስዕል፣ ምን የሚሉት ስዕል፣ የሚያወሩትና በቃ የሚሰሙትን ነገር ስዕል ነው። ሁልጊዜ ስዕል ነው። ለዚህ ነው በጣም ከቢት የሆነ አካሄድ ነው የሚሄዱት። ባረከላሁ ፊኩም። ይህንን እንደ ጥያቄ ልንገራችሁ። ባረከላሁ ፊኩም። እንደ ጥያቄ ሐዲስ አላህ ስለመኖሩ ያወቅነው ነብዩ አለይሂ ሰላቱ ወሰላም ነገሩን። ስለ ዛቱ ስለ ባህሪ ነገሩን። አዎ አመንን። ያው ባህሪያችን ይሄንን የሚቀበል ልዕለ ኃያሉ ጌታ መኖሩን ምድር ሰማያት ከመጠቆሙ ጋር ግን ጥቅሳዊ ነብዩ አለይሂ ሰላቱ ወሰላም ነገሩን። አዎ ተረዳን። አዎ አላህ አለ፣ ዛት አለው። አዎ ባህሪውን አላህ አለኝ ካለ አለህ ነው የምንለው። ነብዩ አለው ካሉ አለው ነው የምንለው። ነገር ግን ቢጥ የለውም፣ አምሳያ የለውም። ስለዚህ አታነጻጽር። ወደ አንተ አምጥተህ አታነጻጽር። እና እዚቹ ላይ ላሳጠራትማ እንዳይሰፋብኝ። ባረከላሁ ፊኩም። እዚህ ላይ ሐዲስ የመጣለ ከነብዩ አለይሂ ሰላቱ ወሰላም ዑለማዎች ሁለት ተከፍለው የተናገሩበት ሁኔታ አለ። ያዙልኝማ። አንደኛ ለአላህ ሱብሓነሁ ወተዓላ ግራና ቀኝ እጅ ያለው ብለው ተናግረዋል። ግራና ቀኝ። አዎ ሐዲስ ላይ አለ። አዎ ነብዩ ራሳቸው የተናገሩት ነብዩ መሐመድ አለይሂ ሰላቱ ወሰላም ራሳቸው። አህባሽን ተወው። አህባሽ ምን አገባው? አህባሽ እኮ እኛ መጀመሪያም እኮ ሙስሊም አይደሉም። ዝም ብለው ይጨቃጨቃሉ እንጂ እኛ በእስልምና ጥላ ውስጥ አይደለም የምናያቸው። ሌላ ኦርቶ ሌላ ናቸው እነሱ። ለአላህ ሱብሓነሁ ወተዓላ ይሄንን ነብዩ በሐዲሳቸው ተናግረዋል። ቁልጭ ባለ መልኩ ተናግረዋል ነብዩ አለይሂ ሰላቱ ወሰላም። እና ምን አሉ? ይኸው እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም። ባረከላሁ ፊኩም። እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ፊማ ረዋሁ ኢማም ሙስሊም ሐዲስ ዓብድላህ ብን ዑመር ረዲየላሁ ዐንሁማ መርፉዓን የጥዊላሁ ዐዘ ወጀለ ሰማዋቲ የውመል ቂያማ አላህ ሰማያትን የቅያማ ቀን ይጠቀልላል አሉ። ثم يأخذهن بيده اليمنى ይጠቀልልና በቀኝ እጁ ይይዛቸዋል አሉ። ثم يقول أنا الملك أين الجبارون أين المتكبرون እኔ ነኝ ንጉሱ፣ የታሉ እነዛ አምባገነኖች፣ የታሉ እነዛ ኩራተኛ እብሪተኞች ይላል አሉ። ثم يطوي الأراضين ከዛ መሬቶችን ደግሞ ይጠቀልላል ቢሽማሌህ በግራው ቢሽማሌ። አያችሁ፣ ሰማያትን በቀኙ መሬትን በግራው። ይሄን ተብሎ በግልጽ መጥቷል። ቀኝ ግራ ተብሎ ተጠቅሷል ሐዲስ ላይ። ነብዩ አለይሂ ሰላቱ ወሰላም አስተምረዋል። ይሄንን እኔ ስለ አህባሾች አንጻር ነው እንጂ ስለ ንጽጽር አንጻር አይደለም እኔ የምናገረው። ቀኝ ግራ ሐዲስ ላይ ተጠቅሷል። መጣ የሐዲስ አለ። አዎ በዚህ ላይ ታላቁ የኢስላም ሊቅ ይሄንን ያያዙት ማን? አልኢማም ዑስማን ብን ሰዒድ አዳሪሚ ረሒመሁላሁ ተዓላ ወአቡ ያዕላ ይህንን ይዘው ነው የሄዱት። ይህንን ቀኝ ግራ የሚለውን ቀጥታ እንጠቀማለን ነው የሚሉት። ቀኝ ግራ ብለን አዎ ቀኝም ግራም አለው ለልዕለ ኃያሉ ጌታ። ጉድ! ይሄ ጉድ የሚያስብልህ ከሆነ ማለት ነው ነብዩ ናቸው የተናገሩት። ቀጥልና ተከተለኝ። አሁንም ሌላም አለ። ምን ሌላ ሐዲስ አለ? አላህ ሱብሓነሁ ወተዓላ እንደዚሁ ከነብዩ አለይሂ ሰላቱ ወሰላም የመጣ በሌላ ጥቅስ በኩል የተነገረ ነገር ስላለ ነው። ወቢየዲሂል ኡኽራ የሚል አለ። ቢየዲሂል ኡኽራ አንዱን በቀኝ እጁ ይይዛል ልዕለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ። ከዛም ዘከረ ቢየዲሂል አልኡኽራ ሌላውን ደግሞ በሌላ እጁ ይላል። ሌላ የምትለዋ ያው ሽማል ያው ግራ ነው ብለው ይህንን እንደ መረጃ አድርገው ተጠቅመውታል። ቀኝና ግራን ያጸደቁ ይህን ሐዲስ ይዘዋል። ያዙና ተከተሉ። እሺ ከፊል አህለል ዒልም መጡና አሁን ቀኝና ግራ ብሎ የሚናገር ሰው አልዋሸም። ምን አለው? መረጃ አለው። ጥቅስ ሁለቱም ቀኝ ነው የሚል እሱም መረጃ አለው። የሚቃረንብን ምንድነው? አንድ ጊዜ ቀኝና ግራ፣ ሌላ ጊዜ ሁለቱም ቀኝ ለምን ተባለ የሚለውን ነው የመልስ የምሰጣችሁ። እና ሌሎች ደግሞ ሁለቱም እጁ ቀኝ ነው አሉ። ለምን? ለዚህም ትክክለኛ የጸደቀ ሐዲስ አለ። ከማን? ከራሳቸው ከሙስሊም በዘገቡት ሚን ሐዲስ ዓብድላህ ብን ዓምር ብን አልዓስ ረዲየላሁ ዐንሁማ መርፉዓ
ምን አሉ? ኢነል ሙቅሲጢነ ደጋጎች፣ በጎ ሰሪዎች፣ መልካም ሰሪዎች ዒንደላሂ ዐላ መናቢረ ሚን ኑር ፍትሃዊዎች አላህ ዘንድ በኑር ወንበር ላይ ናቸው። አየሚን ረሕማን ዐዘ ወጀል ከራህማን በቀኝ በኩል ይላል። ወኪልታ የደይህ የሚን ወኪልታ የደይህ የሚን ሁለቱም እጆቹ ቀኝ ናቸው። ሁለቱም እጆቹ ቀኝ ናቸው ብሎ ነው ጥቅሶ የሚመጣው። ሁለቱም እጆቹ ቀኝ ናቸው። እዚህ ደግሞ ሁለቱም ቀኝ አለ። እላይ ሙስሊም የዘገቡት ላይ ደግሞ ይሄ ሙስሊም ያ ሙስሊም ነው የዘገቡት። የአብዱላህ ብን ዑመር ላይ በመጣው ደግሞ ቀኝና ግራ፣ እዚህ ደግሞ ቀኝና ቀኝ። ስለዚህ ሁለቱ ቀኝና ግራ ቀኝና ቀኝ የሚለው የተወዛገበ አይደል? አይወዛገብም አሉ። ከፊል ዑለሞች ምን አሉ መሰላችሁ?